ነገር እንዳይርቅ ይሄ መጣው የሚያወሩልሽን ወሬ እዚህ መጣው ምን ተምትዩ መሳሚ ኖሬ ታቆሚያለሽ ገባሽ ነይ ወጥመር ነው ተነሻንቺ በገዛንቺ ተከፍተሻል ከዚህ በኋላ ሌላ ነገር እንዳረግ እንድታረገኝ አልፈልግም ይኸውልህ ትሰማኛለህ ምንም እንዳታረግ እንዳትጎጃቸው ነገር የለም ሞዴሊንግ ከሆነ ለምን እናታሰብኝ ይሄ ሲጀመር ምን አጣሽ ነው ይሄን ማሰራሽ እነሱ እኮ ብዙ ነገሮችን ማለፍ ስላለባቸው ነው ይሄን መስራት ይኸውልህ ያንተንም እህት ደግሞ እንዲህ ነች እያልክ ሌላ ነገር ውስጥ ውሸት እንድትነግረኝ አልፈልግም እንዴት ቢደፍር ነው ሲጀመር እንደዚህ ብሎ የሚናገረው አንቺ ራሱ እንዴት ታምኛለሽ ይሄን ነገር እሷ የምታዘኝን ነው ማምሰረው ተኩሳለችኝ ተኩስኩ ይሄ ሁሉ ነገር ደግሞ የኔም የራሴ ደግሞ ምክንያት ስላለኝ ነው የምታዘኝን እንደለ ማረገው እኔ እየሰራሁት ያለው ስራ ምንድነው ምን አጎደልኩብሽ እኔ ምንም አጎደልሽብኝ አላልኩ እና እህቴን ይዛብኛለች እህቴ እሷ ጋር ነው የምትሰራው እሷን ለሷ ብዬ ነው እኔ ከሷ እሷ ጥበቃ የሆንኩት የሷ ብቻ የምታገኘው ገቢ በቂ ስላልሆነ አንተ ምን ይጋገልግልና በትንሽ ጊዜ ሰርታችሁ ቤታችሁም ይመለስላችሁ ከዚህ ነፃ ውጡ ብላኝ ለዛ ነው እሷ ጋር መሰራው ሳሪቾ ምን የሰራሽ እንደሆነ ይሁሉ ገንዘብ ከየት ነው የምታመጪው ውሸት ነው ለፍቼ እኮ ምን አይነት ስራ ነው ለምን ግልጽ አታረጊልኝ ምን እንደምሰሪ እኔ ምንም አላቅም እኔም አሁን ይሄን ነገር አሁን እኔንም ያስጨነከኝ ነው ስለምን ገላ መሸጥ ነው እህቴንም የምር እንደዚህ ያሰራቻት ነው ሁሉም ነገር እኮ ታውቂያለሽ ያለውን ነገር ምን እንደማደርግ ራሱ ታውቂያለሽ አላቅም ምን እንደምሰሪ ነገርሽ ነገር የለም ብዙ ጣላቶች አሉኝ ይኸውልሽ ካለላችሁ ሴቶችን ገላቸውን እንደምታሽጡ ጠንቅቄ ያውቃለሁ ምን የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ሊያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል ብልሆች ቀድሞ ሰምተው ብዙ አትርፈዋል አሁንም ማረፈደም ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅርበ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸሉት ዲኤምሲ ሪል ስቴት ነው ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውሎታል ልብ ይበሉ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ ዲኤምሲ ሪል ስቴት ሲጀመር ሳምሶን እየከፈለ እንዴት ነው ዮርዳኖስ ጋር የምትሰራው እሷን እንድሰልላት ልዩ ክፍያ ተከፍሎኛል እና ነገሮችን ሁሉ ወደ ጓደኛዬ እንድደፈድፍና የመጣውን ነገሮች ሁሉ ወደሱ እንድደፈድፍ አዘውኛል ያን ትዕዛዝ ደግሞ የመፈጸም ግዴታ አለ ግን ትዕዛዝ እየሰጠኝ የነበረው ነው ሳምሶን ነው የሳምሶን ሰዎች ናቸው ሳምሶን የት ይኖር ምን አላውቅም በቴክስት ነው መረጃ የሚደርሰኝ ስራውን የምሰራው ከዮርዳኖስ ጋር መገናኘው አሁን ቅድም ማሳየኛለች ወስልኩኝ ገንዘብ ምናምን ታግዘኛለች ትረዳኛለች ሁሉንም ስራ ምን ሰራው ስራ ከሌለ ቤት ውስጥ ነው የምንቀመጠው ቅድም እንደመጣችሁት ነው የምታገኙ ስራ ከሌለ ስራ ሲኖር ብቻ ትመጣለች ስራ ታዘናለች እንወጣለን እንሰራለን ከናቴ ጋር ማለት ዮርዳኖስ ጋር ይሄን ያክል ብዙ ቀረቤታም ግንኙነት የለንም ያው ከሀያቴ ጋር ያደኩት ስለላው ያው እሷን ሰልላት የእሷ ሰራተኛ መሆኔ እንዳለ ሆኖ እሷን ደግሞ እንድሰልላት የበላይ አካላችን ሳምሶን እንደሆነ አውቃለሁ የእሷም የበላይ ሳምሶን እንደሆነ አውቃለሁ በተረፈ በአካል አላውቀው አሁንም ላይ ገንዘብ ኖሯት ገንዘብ ማግኝታ እኔንም ሆነ ሀያቴን አብራ ልትሆን ፈቃደኛ አይደለችም ለምን በዙሪያው የተሳሰረ ነገር ነው የነሱ ውስብስብ የሆነ ነገር ነው የሳምሶን ልዩ ናቸው ማለት የነሱ ይለያሉ ግሩፓቸው በአጠቃላይ አፋቂው አለው የናት ተላላኪ ነውና የተፈጠረ ነገር አለ ከናት ከከተማ እነሱ ከበላይ አካል ይመጣሉ ምንም አይነት የፖሊስ አካልም ሆነ የደህንነት አካል በሚመጣ ሰዓት ያለውን ሁሉ ወደፍደፍ ያለበት ወደሱ ተብያለሁ ያቱም እናቴ እንዴት ሴቶችን ትሸጣለች ምን ያልከኝ ያለው ነገር ለማመን የሚከብድ ነገር ነው እንደዚህ አይነት ነገር ታረጋለች ብዬ አላስብም ለምን ነው ተጋፍተህ የምትገባው ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይልን እንድጠቀም አታስገድጂ ቅላትሽ ምናምን አሪፍ ነው እና ፎቶ ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስታወቂያዎች መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለች ሲጀመር ይልሽ ኤደን ስለ ሰዓት ይኖርሽ እያወራሁት ነው ያለሁት ለምን ነው በዚህ ልክ እየተቆጣሻት ያለው አይመለከትህም እህቴ ነች ብጋር ሰሚኛለሽ ስለዚህ እዚህ ግቢ ውስጥ ነበር ቁጭ ማለት አረብካ አይደለም ስመጣ ነው ያስከ አይዱ መናገር አለብሽ እንታውቂያለሽ አይደል ስለሚጠብቀን ምንም መውጣት ምናምን አትችልም ለማምለጥ ማሞከር ምናምን ማለት
በቃ ራስክ ላይ ሞት መፍረድ ማለት ነው። አንተ ውሻ እንዴት ዮርዳኖስ ምናምን ያልከው ብዙ ሴቶች ይመጣሉ እዚህ ቤት። ይኸውልህ የትኛው ዮርዳኖስ ማን ዮርዳኖስ እንደሆነች ባላቅም ብዙ ሰዎች ይመጣሉ። ይኸውልህ ስለፈጠረ ብያለሁ። በቃ አሁን እንድትነግረው አልፈልግም። እኔ መሆኔ እንድትነግረው አልፈልግም። እሺ ታውቃታለህ እቺን? አዎ በተደጋጋሚ ጊዜ እዚህ ትመጣለች። ምን ብለው ነው? ሰማኛለህ? ሲጀመር ተረጋጋ ፈልጋለሁ። አሁን አንተ የምትላትን ሴት እዚህ ቤት አናውቅም። እኛ ዮርዳኖስ ማን ነች ሲጀመር? ማን ነች? ዝም ብለህ መተህ እኮ ዮርዳኖስ እኮ ልትለን አትችልም። ከፍለው እያንዳንዱን ነገር አንተ እንደሆንክ ሁሉንም ነገር ነግሮኛል። ስለዚህ ከዚህ በኋላ ምናልባት ከዚህ በፊት ተከራይታ ከሆነ አናውቅም። እኛ ተከራዮች ነን። ውጪ ነው በአካውንት ነው። እኛ በቃ በአካውንት ነው የምናስገባው። የት ነው ውጪ ማለት? ከሀገር ውጪ ነው ያለው። ከሀገር ውጪ ነው ያለው። ቤቱን በቃ ቤቱን ሙሉ አድርጎ ሰጥቶናል። ቤቱን እንዴት ምን ነግረው ነው? አንተ እንዴት ምን ተጣጥረለት ነው? አንተ ምንድነው የምታወራው? ቆይ ጠይቃችሁን ጥያቄ ብቻ እንድትመልሱልኝ ነው የምፈልገው። ጠይቆን እኮ እየጠየቅን ነው። አንተ እያስገደድከን ነው። አሁን እኮ በግድ ነገርን ነው። አንድ ላይ ነው እሱ እኔ ላይ ለማላቀቅ ፈልጎ ነው እንጂ አንድ ላይ ነው የምንሰራው። አወቃታና አላወቋትም ማለት ነው። አላወቋትም አናነቻች እዛ የምታገኛት እነ ሳምሶን ምናምን የሚያውቀው እሱ ነው። የበለጠ መረጃ እንዲሰጣችሁ የሚጠቅመው ማንበብ የምትችይ ከሆነ አንብቢ። ስለ ቤቱም ስለ አንቺም ስለ እሷም ንገሪኝ። ጥያቄ ነው። እህትማማቾች ነን። የቤተሰቦቻችን ቤት ነው እየኖርን ያለ ነው። የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ? አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል? በሱ ሲስተም ማለት ነው። ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠናል። እንደዚህ ሳምሶን የሚባለው ማን ነው? ኤዱ ማን ነው ሳምሶን? ሁለት ጓደኞች አሉኝ። ቅድም ሰለብሬት ስናደርግ ሊመጡ ይችላሉ ካልኩ ጓደኞቼ መካከል እና ከትንሽ ጊዜ በኋላ ብር ይከፈላችኋል ምናምን እየተባለ ግን የማንም ወንድ መጫወቻ ነው የሆነው። ከሁለት አንዳችሁ የምትጠቀሙ ከሆነ ደግሞ ያገኘዋቸው ለምሳሌ የተለያዩ አይነት ሲጋራዎች ናቸው። መጠጦቹም የተለያዩ አይነት መጠጦች ናቸው። መጀመሪያ ስምሽ ማን እንደሚባል ንገሪኝ። ምን ያደርግልሃል? እሷ ስም ማጣራት የፈለግከውን ነገር አጣርተህ መሄድ ትችላለህ። ሰሚኛለሽ ኤደን? ይኸውልሽ ሲጀመር እሷን በዚህ ሰዓት እንድትቆጫት አልፈልግም። ተረጋግተህ ትቀመጥ እንደሆነ ተቀመጥ። አለበለዚያ ግን ማለት ነው ሌላ ነገር ውስጥ ነው። በቤቴ ገብታችሁ ትሰማኛለህ? መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም። ሳምሶን ራሱ መሆኑን ያወቅኩትኝ ከዛ በኋላ ከሳምሶን ጋር ቆይታሽ እንዴት ነበር ብላ ዮርዲ ጠይቀኝ ስለነበረ ነው። ሰማኛለህ? አንተ በዚህ ልክ ነው ማውራት። ስራት ይኑር እንጂ ናውጣ። ስታየን ቀልጠፍ አልኩባትና የተሻለ ስራም ስላለ ብላ ከሳምሶን ጋር ከተኛም በኋላ ሌላ ስራ እንድሰራና ይሄንን ስራ እንድሰራ አደረገች። ምን ማለት ነው? አንድ ነው የገባችው ማለት ማናት? ጭራሽ አታውቃትም? እሷ አላውቃትም። ከባለቤቴ ጋር ነው የምኖረው። እዚህ የሚመጡ ያለቆቻችን ጓደኞችም ሆነ አለቆቻችን ሲመጡ እነሱ እንደሚፈልጉት መሆን ምንም ግንኙነት ማድረግ ከፈለጉ ማድረግ መቻል አለባቸው። አንዳንድ ሴቶች አሉ፣ የሚረብሹ ሴቶች ሊኖሩ ይችላሉ። ለማምለጥ የሚሞክሩ ሴቶች አሉ። ያው የሚገባቸውን ቅጣት ነው የምንሰጣቸው። ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ የምንገኝበት ቦታ ቤተሰቦቼ ያው አጠገቤ እንደምታዩት ሳራ ማለት የዮርዳኖስ ልጅ ነች። ታውቃላችሁ፣ ባለፈው ቪዲዮ ላይ አይታችኋታል ማለት ነው። እና ዛሬ እዚህ የተገኘንበት ምክንያት ምንድነው? ከዚህ በፊት ሳራና እናቷ ከሚገናኙባቸው ቤቶች ውስጥ አንዱ ነው ይሄ ቤት ማለት ነው። ያው በሷ ፍላጎት ነው እዚህ ቤት የመጣ ነው ማለት ግዴታ ከሷ ጋር የሚገናኙበትን ቦታ ይሄ ብላ ነግራናለች። ግን እዚህ ቦታ ላይ ብናገኛት ነገሮች ሊቀሉላችሁ ስለሚችሉ ብላ ይሄን ቦታ መርጣለን። ይሄኛውን ቤት እሷን ለማግኘት ወስነን መተናል ማለት ነው። ያው ይሄ ቤት ማለት እንደምታዩት ባዶ ነው ቤቱ። ዮርዳኖስ የምትፈልጋቸውን ነገሮች የምታረግበት ነው። በተጨማሪም ደግሞ ልጇን ስትፈልጋት የሚገናኙበት ቤት ነው። ይሄን ቤት ከሳራና ከዮርዳኖስ ውጭ ምናልባት ደግሞ የዮርዳኖስ ጠባቂዎች ወይ ሌላ ነገሮች ካሉ ከነሱ ውጭ ይሄን ቤት ማንም አያውቀውም። ይሄን ቤትና ከሷ ጋር የሚገናኙበት ቤት ነው በአጠቃላይ ይሄ ቤትና
ዛሬ ላይ ያው ዮርዳኖስን እንድቀጥረናታል ማለት የቀጠርናት ደግሞ እንዴት ነው ልጇ ልታገኛት እንደምትፈልግ ጽፋላታለች በቴክስት። እናም በዛም አማካኝነት መቼ እንደምትመጣ ስንት ሰዓት እንደምትመጣ ያለውን እያንዳንዱን ነገር መልሳ ጽፋላታለች ማለት ነው። በጣም እንደተጎዳች በጣም እንደምታስፈልጋት በጣም እንደምትፈልጋት አድርጋ ነው ቴክስት ያደረገችላትና ያው እንደምትመጣ እዚህ እርግጠኛ ስለሆንን ሁላችንም ማሰማራት ያለብንን የክሩ አባሎቻችንን አሰማርተን እየጠበቅናት እንገኛለን ማለት ነው ቤተሰቦቼ። ስለዚህ ዛሬ ላይ እንግዲህ አላቅም ዮርዳኖስ ራሷ መታ ለልጇ የምርማውን ትክክለኛ እናት ከሆነች ስለልጇ የምታስብ አይነት ሰው ከሆነች ባረገችው ቴክስት እንግዲህ ትመጣለች ብለን እናስባለን። ያው እንደ ፈጣሪ ፍቃድ ዛሬ ላይ እሷን ይዘን እኛ ማግኘት ያለብን ብዙ ነገሮች አሉ። የተደረጉ ብዙ ነገሮች አሉ። እየተሰሩ ያሉ ነገሮች ብዙ ነገሮች አሉ። እሷን ይዘናት ደግሞ ቢያንስ ነገሮችን ለመቀነስ የሚሰሩትን ወንጀሎች የሚደረጉትን ድርጊቶች እያንዳንዳቸው ነው። አሁን ላይ ብዙ ወጣቶች ላይ እየተሰራ ያለው ነገር በጣም የሚያሳዝን ነው። ወጣት ሴቶችን ለማይፈልጉት ለአጉል በቃ ጥሩ ላልሆነ ህይወት እየዳረገች የምትገኝ ሴት ነች። በተጨማሪም ደግሞ ብዙ ምሰራቸው ስራዎች አሉ ታውቃላችሁ። ከአቶ ሳምሶን ጋርም ግንኙነት አላት በደንብ ከሱም ስር ሆና እንደምትሰራ ነው መረጃዎች እየደረሱን ያሉትና ስለ ሁሉም ነገር እንግዲህ መፍቻ ቁልፍ ዮርዳኖስ ትሆናለች ብለን እናስባለን ቤተሰቦቼ። ስለዚህ ዛሬ ላይ እሷን እየጠበቅናት እንገኛለን። ያው ስትመጣ ከሷ ጋር ነው ቀጥታ የምናገናኛቸው። መጀመሪያ እኛ ልንይዛት አልፈለግንም። ምክንያቱም ሂድን ካሜራ አስቀምጠን ቢያንስ የሆነ ነገር እንድታወራት በዚህ አጋጣሚ ላመሰግናት ፈልጋለሁ። ሳራን ማለት በብዙ ነገር ልትረዳን በእያንዳንዱ ነገር አርጊ የምንላትን ለማድረግ ዝግጁ እንደሆነችና ፍቃደኛ እንደሆነች ነግራናለች ማለት ነው። ስለዚህ እኛ ባዘጋጀንላት ወይ ነው እያንዳንዱን ነገር የምታደርግልን። ለዚህም ትብብሯ ደግሞ ላመሰግናት እወዳለሁ በዚህ አጋጣሚ ቤተሰቦቼ። ስለዚህ ዮርዳኖስ ትመጣለች። ሳራንና ዮርዳኖስን እዚህ ቤት ላይ እንዲገናኙ እኛ ደግሞ ሂድን ካሜራ አስቀምጠን እሷ እንድታወራቸው የምንፈልጋቸው ነገሮች አሉ። ያው ከምርመራ ስልቶቻችን አንዱ ነው ይሄኛውና በዚህ መልኩ ደግሞ ማግኘት የሚኖርብን ነገሮች ስለሚኖሩ የምናገኘውናል ማለት። በተጨማሪም ያው ቤተሰቦቼ ማለት አላቅም አሁን ላይ ሳራ የፈለገ እናቷ መጥፎ ብትሆን የፈለገ ክፉ ብትሆን የትኛውም ልጅ የሆነ ውስጡ የሚባባው ነገር አለ። ነገር ግን ደግሞ እሷ ይሄን ነገር ሁሉ ዋጣ አድርጋ ግዴታ ለእያንዳንዱ ነገር ማድረግ ያለባትን ነገር እያደረገች ትገኛለች ማለት ነው። አሁን ላይ ሳራ ማለት ምንም ፍራቻ ውስጥሽ ላይ እንዲኖር አልፈልግም እኔ። ምክንያቱም አሁን እየሰራሹ ያለው ስራ በጣም ትልቅ ስራ ነው እየሰራሽ ያለሽ። ምናልባት እናትሽን አደጋ ላይ ሊጥል ይችላል፣ ምንም ጥያቄ የለውም። ነገር ግን ደግሞ እናትሽ የምትሰራቸው ስራዎች አሉ። ስንት ወጣቶችን ስንት አንቺን የሚያካክሉ ገና ምንም ነገር ማያውቁ ሴቶችን ነው እንዲህ አይነት ነገር ውስጥ እየከተተች ወደ ማይሆን መንገድ እየመራች ያለችው እና አንቺ ይሄን ነገር በማድረግሽ ብዙ ሴት እህቶችሽን ህይወት ነው ነፍሳቸውን ነው የምታተርፊው በዚህ ሰዓት። ስለዚህ አሁን የምታደርጊው ነገር ውስጥሽ ላይ ማለት የጥፋተኝነት ስሜት እንዲሰማሽ አልፈልግም እና የቻልሽውን ነገር ታደርጊያለሽ። የትኛውም ሰው ደግሞ ጥፋት ካጠፋ መቀጣት ባለበት ልክ መቀጣት ስላለበት ሌላ የሚደረግ ነገር የለም። ባጠፋችሁ ልክ እናትሽም የምትቀጣ ይሆናል ማለት ነው። አንቺም ላረግሽው ነገር እንግዲህ ፈጣሪ በመጀመሪያ ውለታሽን ይክፈለው። በተጨማሪም ያረግሽው ነገር በጣም ትልቅ ነገር ነው። ብዙ እህቶችን ነው እያተረፍሽ የምትገኙና ምናልባት በመጨረሻ መናገር የምትፈልጊው ነገር ካለ እስቲ እድሉ ልስጥሽ። ያው ትምጣና ያለውን ነገር እኔም በግልጽ ከሷ አንደበት የምሰማው ይሆናል። ያው ያልከኝን ነገሮች ለማመን ቢከብዱ ያው እኔም ማረጋገጥ ፈልጋለሁ። እሺ አመሰግናለሁ ሳራ። ያው የተፈጠሩትን ነገሮች እኛ ጋም በእርግጥ ብዙ ማስረጃዎች አሉ ልናሳይሽ ሞክረናል። አንቺም ደግሞ ግዴታ ከአንደበቷ መስማት ስለምፈልጊ ያለውን ነገር እያንዳንዱ ነገር በነገርንሽ መሰረት ማውራት ባለብሽ ልክ እንግዲህ ያወራነው ነገር አለ ከዚህ በፊትና ስለዚህ ምንድነው ካንቺ የምፈልገው ነገር ያው እናትሽ ነች ያላችሁ የምታውቂው ግንኙነት አለ። በዛ ልክ እናትሽን መጠየቅ የነገርንሽን ነገሮች አሉ። መጠየቅ ያለብሽን እያንዳንዱን ነገር እንድትጠይቂያት እንፈልጋለን። ስለዚህ ያን ነገር ብቻ ነው አሁን ላይ እንድታረጊልን የምንፈልገው ማለት ነው ሳራ። ያው ለምታረጊልን ነገር በዚሁ አጋጣሚ ድጋሚ ላመሰግንሽ እወዳለሁ ማለት ነው። ያው ቤተሰቦቼ ከዚህ በኋላ ሊሆን የሚችለው ነገር እንግዲህ እያንዳንዱ ነገር አብረን የምናየው ነው የሚሆነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁኝ እንድትቆዩ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። መልካም ቆይታ
ሰላም ነው። ምንድነው? ደህና ነሽ? ምንም ያልሽ ነገር የለም አይደል? ደህና ነሽ አይደል? እንድንነጋገር ሰላም ነው አይደል? ምንድነው? እሺ ምንድነው? ብቻችንን እናውራ እንዴ? እሱ ማን ነው? እሺ ደህና ነሽ? አንቺ ብቻ ደህና ነሽ አይደል? ውጪ ላይ ሁንና ማለት ያለውን ነገር እንዳለ ውጪ ላይ ተቆጣጣ። ያለውን ነገር እንዳለ ምንም አይነት እንቅስቃሴ ካለ ቀድማ አሳውቀኝ። ምንድነው? ውጪ ላይ ሁንና እንትን በል። ምንድነው? የተፈጠረ ነገር አለ? አንዳንድ ጥያቄዎች ጠይቅሽ ነበር። ምንድነው የምጠይቂኝ ነገር ካለ እኮ በማውራት ምን እንደዚህ ማጣርፎ የሚያስጠራ ነገር እኮ አይደለም። ስልክ እናወራለን አይደል እንዴ? ነው አስቸኳይ ስለሆነ ነው የጠራሁሽ። ባለፈው ስራ ቦታ አንዳንድ ሰዎች መጥተው ነበር እና ስላንቺ ማይሆን ነገሮች ነው ነገሩኝና እሱን ካንቺ አንደበት መስማት ስለምፈልግ ነው የጠራሁሽ። ምንድነው ማይሆን ነገር የሚነግሩሽ? ማለት አንቺ ጠላቶች ታውቂያለሽ አይደል? እንዴት እኔ ምንም የማውቀው ነገር የለም። እንዴት ነው ምንም የማውቀው ነገር የለም? ሁሉንም ነገር እኮ ታውቂያለሽ። ያለውን ነገር ምን እንደማደርግ ራሱ ታውቂያለሽ አይደል? አላውቅም። ምን እንደምትሰሪ ነገርሽ ነገር የለም። ብዙ ጠላቶች አሉኝ። ይኸውልሽ ምንድነው የምትጠይቂኝ የምትፈልጊው? የሆንሽው ነገር አለ? እዳ ውስጥ ገብተሻል? የደረሰብሽ ነገር አለ? የሚያስፈራራሽ ሰው አለ? እኔ ምንም የገባሁበት መዳም የለም፣ የሚያስፈራራኝ ሰው የለም። ግን እኔ አሁን ማወቅ የምፈልገው ምን አይነት ስራ እየሰራሽ እንደሆነ ነው። ምክንያቱም ብዙ ነገር ነው የሰማሁት። ያን ነገር ደግሞ ማመን ስላቃተኝ ካንቺ አንደበት ልስማው ብዬ ነው። የምትሰሪውን ስራ ያንዳንዱን ነገር ነግረውኛል። እሱ እንድታስረጅኝ እፈልጋለሁ። ምንድነው ሳሪቸው? ምን ማስረዳሽ ነገር አለ ወዴ? ሁሉንም ነገር ስለምትሰሪው ስራ ምን እየሰራሽ እንደሆነ እኔ ምንም የገባሁበት ነገር የለም። አንቺ እየሰራሽ ያለውን ስራ ብቻ እንድታስረጅኝ ነው የምፈልገው። ምን እየሰራሁት ያለው ስራ ምንድነው? ምን አጎደልኩብሽ? እኔ ምንም አጎደልሽብኝ አላልኩሽ እና ኮምሰሪውን ስራ ይሄን ያክል እንዴት ለምን ጓጓሽ? ብዙ ሴቶችን የሰበሰብሽ ማይሆን ስራ እያሰራሽ እንደሆነ ለባላችሁ እየሸጥ እንደሆነ ደርሽበታለሁ። ውሸት አይደለም። ምን እየሰራሽ እንደሆነ ይሁሉ ገንዘብ ከየት ነው የምታመጪው? ውሸት ነው። ለፍቼ እኮ ምን አይነት ስራ ነው የምትሰሪው? ለምን ግልጽ አታረጊልኝም? ምን እንደምትሰሪ ይሄን ዲቴል እዛ ውስጥ መግባት ምን አስፈልገሽ? እናት አይደለሽ? ማወቅ የለብኝም እንዴ? ብዙ ነገር አንቺን ለማሳደግ እኮ ነው ብዙ ነገር ከፍያለሁ አይደል እንዴ? ብዙ መስዋዕቶችን ከፍያለሁ እኮ አንቺ አድርገሽ እዚህ ጋር ለመቆምሽ እኔ ብዙ ነገሮችን አድርጌያለሁ። ምንም ያደረግሽልኝ ነገር የለም። እኔ ሀያቴ ናት ያሳደገች እኮ እሷ ጋር እንድታርጊ ያረኩሽ እኮ እንደዚህ አይነት ስራ እየሰራሽ እኮ ምን አይነት ስራ እየሰራሽ? ምንም ጥሩ ስራ ነው የምሰራው እኮ ምን ንገሪኛ። ጥሩ እኮ አንቺ እንዳልሽው አይደለም እኮ ጥሩ ከሆነ ምናምን የሚለው አይደለም። በቃ ሞዴሊንግ ነው ማሰራት ጀመር። ሞዴሊንግ አለ አይደል እንደ ሞዴሊንግ ድርጅት ሆነ የሚሰማው ሞዴሊንግ እያሽ ሌላ ስራ እንደምን ሌላ የለም። ይሄ የጠላት ወሬ ነው። ምንም የጠላት ወሬ ሳራ እየሰማሽኝ ነው? ይሄ የጠላት ወሬ ነው። ይሄ የጠላት ወሬ አይደለም። ምን አሳጣውሽ? ምን አጎደልኩብሽ? እኔ ምንም አጎደልሽብኝ ያልኩት ነገር የለም። ሞዴሊንግ ከሆነ ለምን እናታሰብኝ? ይሄ ሲጀመር ምን አጥተሽ ነው ይሄን ማሰራሽ? እነሱ እኮ ብዙ ነገሮችን ማለፍ ስላለባቸው ነው ይሄን የሚሰጣው። አንቺ ምን አጣሽ? የምፈልጊውን ነገር አደረኩልሽ አይደል እንዴ? እኔ ምን ሳራ ምንድነው እየተፈጠረ ያለው? ምንድነው እንደዚህ አይነት ከመሬት ተነስቶ እንደዚህ አይነት ጥያቄ መጠየቅ ምንድነው? ከመሬት ተነስቼ አይደለም የሰማሁት ነገር አለ። ሞዴሊንግ እያልሽ ብዙ ሴቶችን የማይሆን ስራ እያሰራሽ እንደሆነ ደርሼበታለሁ። ከኔም ጋር እንደዚህ መገናኘት የማትፈልጊው ምን የምትዩ ወንጀል ውስጥ ስላለሽ ነው እንጂ ካንቺ ጋር መገናኘት ሳልፈልግ አንድም ቀን ቀርቼ አያውቅም። ሁሌም አጠገቤ ብትሆኚ ደስ ይለኛል። ግን ያለው ስራ መቼስ ሞዴሊንግ ስራ ከልጅሽ ጋር እንዲሚያራርቅ መቼስ አይደለም። አንቺ ማይገባሽ ብዙ ነገሮች አሉ እኮ ምን። ስለዚህ ይሄንን ደግሞ አንቺ እዛ ጋር ተደብቀሽ እንድታርጊ ያደረኩበት ደግሞ የራሴ ምክንያቶች አሉ እኮ። ምንድነው ያንን ምክንያት ደግሞ ለጠይቅኛችም ይሄ በሰዓቱና በወቅቱ መንገር ያለብኝ ነገር ነው። አሁን ግዴታ ስለጠየቅሽኝ አይደለም። ሰማሽ? እኔ ደግሞ አሁን ነው እዚህ ጋር አንቺን ለማሳደግ ብዙ መስዋዕትነትን ከፍያለሁ። ገባሽ? አስረጅኝ። አልፈልግም። ምንድነው ላስረዳሽ የምችለው? በቃ ስለምሰሪ ምን ነው አንቺ ይሄንን ሁሉ ነገር ምን አጎደልኩብሽ? ምን አሞላሽልኝ? ገንዘብ መስጠት እናትነት ነገር በሙሉ እያደረኩልሽ አይደል እንዴ? ገንዘብ መስጠት እናትነት ሊሆን አይችልም። ያ ሰካራማ አባትሽ መተ ያሳደገሽ መሰለሽ? ታውቀዋለሁ። በቃ እኔ ነኝ እዚህ ጋር መስዋዕት የከፈልኩትኝ። እኔ ነኝ እዚህ ጋር አንቺ እዚህ ጋር ቆመሽ እንድትገኝ ያደረኩትኝ እንጂ እሱ ቢሆን ኖሮ ይሄን ሞተሽ ነበር። አንቺ እኮ በማይሆን ስራ ደግሞ ይሄን ያክል ምንም ክፉ ስራ አልሰራሁኝም። ገባሽ? በጣም ክፉ ስራ ነው መስራት አልሰራሁኝም። ይሄ መጣው የሚያወሩልሽን ወሬ እዚህ መጣው ምን ትምትዩ ምሳሚን ወሬ ታቆሚያለሽ። ገባሽ? በቃ ያለውን ነገር በስነ ስርዓት ነግሬሻለሁ። እዚህ የማንንም ወሬ እየለቃቀምሽ የማይሆን ነገር ጭንቅላትሽ ውስጥ አትክተች። የምሰራው ስራ እኔ የምሰራው ስራ ነው። ገባሽ? ይሄ ምንም ያስፈልግሽ ነገር አይደለም። አላብራራልሽም ላንቺ ደግሞ በቃ
አስረ ይሄን ምሰሪው ስራ አትበይ። የጎደለብሽ ነገር ካለ ተናገሪ። እዳውስ ከገባሽም ተናገሪ። ይከፈላል፣ ብር ነው። ምንም የገባውበት ያጠፋሽም ነገር ካለ ተናገሪ። የጠፋሁትም እዳም የገባውበት ምንድነው ታዲያ? እንደዚህ ደርሶ ምሰሪውን ስራ ንገሪ ማለት ምንም ይሉት ነው እኮ። የሰማሁት ነገር ለማመን የሚከብድ ነገር ነገረሽ? ምንድነው የሰማሽው? ማን ነገረሽ? ቀይ ነገረኝ። አንቺ ተላላኪ ሁሉንም ነገር ሰምቼዋለሁ። ገንዘብ ያሽምትልቂ እኔ እያበላሁት እያጠጣሁት ነው ላንቺ መጥቶ ነገረሽ? አዎ። ይሄ ካዲ ማን እንደሆነ ትነግሪኛለሽ? እሱን ራስሽ ታውቂዋለሽ። ያንቺ ተላላኪ ነው የነገረኝ ነው ያልሽው? አዎ። ይሄ ውሻ የበላበት የሚረግጥ ጭራሽ አንቺ ጋር በላኩት አንቺ ጋር ባመላለስኩት ነው እንዲለወጥ ስላደረኩት ነው ይሄንን ሁሉ ነገር ቢናገረው። ይሄ እካኩን ያካታል። አሁን ይሄ ውርጋጥ ስላበላሁት ሰው ስላደረኩት ይሄ አመዳም እካኩን ያካል። እንዴት ቢደፍር ነው ሲጀመር እንደዚህ ብሎ የሚናገረው? አንቺ ራሱ እንዴት ታምኛለሽ ይሄንን ነገር? ዝም ብለሽ ለምን እንደምታምኚው እንዴ? በቃ ለኔ ካለሽ ነገር አንፃር ጊዜ ማጣትሽ ሁሉም ነገር እንዳምነው ጊዜ ማጣትሽ ማለት እኔ እኮ ስራ የማይመቻችልኝ እንጂ ሰሪ ከሆነ አንቺ ጋር ጊዜ ላለማሳለፍ ፈልጌ አይደለም። ትክክለኛ ስራ የምትሰሪ ከሆነ ወንጀሉ እስከሌለሽ ስራሽን ግልጽ አድርገሽልኝ ለምንድን ነው አብረን ማንነው? ይሄንን ስራ ብለሽ ምትዩ የምሰራውን ስራ እኮ አስረዳውሽ። ከአንድም 2 3 ደጋግሜ አስረዳውሽ። ያ ውሻ በነገረሽ ያ ውርጋጥ በነገረሽ ነው እንደመተሽ ምትጠይቂኝ ነኝ። ይሄን ያክል ሞዴሊንግ ስራ ቢዚ የሚያደርግ አይመስለኝም። በጣም ቢዚ ያደርጋል እንጂ በጣም ቢዚ ያደርጋል። እኔ ካንቺ ጋር ጊዜ ማሳለፍ በጣም ነው የምፈልገው። ያሉትን ነገሮች አስተካክዬ ካንቺ ጋር ጊዜ ማሳለፍ ለአንቺ ቦታ መስጠት በጣም ነው የምፈልገው። ገባሽ? እዚህ ጋር የምሰራው ስራ ግን ለነገ ህይወታችን ነው። ለነገ መሰረት እንዲሆነን ነው የምሰራው። ለምንድነው እንደዚህ ማተረጅኝ ግን? ለምንድነው ወሬ ይሄንንም እየሰማሽ እንትን የምትይው? ይሄንን ወሬ ደግሞ የነገረሽ ያውርጋጥ ነው አይደለ? አሳየዋለሁ። አፈር ድሜ ይበላታል። ማን ያ ነይ ወጥመድ ነው ተነሽ አንቺ በገዛ አንቺ ተከፍተሻል። ምንድነው ምንም እንዳታረግ እንዳትጎጃቸው እሺ ቤተሰቦቼ ተመልሰናል። ማለት አላቅም ውስጤ ሁለት ነገር ነው አሁን ላይ እየተመላለሰብኝ ያለው። አንደኛ ነገር ውጭ ላይ ብቻ ግዴታ መቀጠል ስላለብኝ ነው ቤተሰቦች። አሁን እዚህ ጋር ቁጭ ብዬ እያወራሁ ያለሁት እያንዳንዱ ነገር ማለቅ ያለበት ነገር ማለቅ ስላለበት መፈጸም ያለበት ነገር መፈጸም ስላለበት ነው እዚህ ጋር ቁጭ ብዬ እያወራሁ ያለሁት። ዛሬ ላይ የመጣሁበት ዓላማ አለኝ። ያን ዓላማ ደግሞ ሳላሳካ መሄድ ስለማልፈልግ ነው። የኔ ብቻ ዓላማ አይደለም፣ የሁላችንም ዓላማ የክሩ አባሎቻችን ዓላማ አለ። ያንን ዓላማ ሳላሳካ መሄድ ስለሌለብኝ ብቻ ነው እዚህ ጋር ቁጭ ብዬ ያለሁት። አጠገቤ የምታዩት ይሄ የተረገመ ሰው ብቻ ማለት ማግኘት ያለበትን ነገር ማግኘቱ አይቀርም። ላረጋት ለእያንዳንዱ ነገር ዋጋ መክፈሉ አይቀርም። ነገር ግን ያረገው ነገር አለ። እንዳያችሁት እንግዲህ ቅድም ሽጉጥ ተኩሶብን ነበር። ያም ሽጉጥ አላቅም ካሜራ ማናችን ላይ ጉዳት ደርሶበታል። አሁን በዚህ ሰዓት ላይ ቤተሰቦች ማለት ወደዛም ሄጄ ከሱ የሚታመመውን ህመም መታመም ፈልጋለሁ። ነገር ግን ደግሞ እዚህ ጋር ደግሞ መጨረስ ያለብኝ ነገር አለ። እኛ እዚህ ነገር ውስጥ ስንገባ እንደ አይነት ነገር ሀፕን ሊያደርግ እንደሚችል የሚገመት ነገር ነው። ነገር ግን በቃ ግዴታ መጨረስ ስላለብኝ ነው እዚህ ጋር ቁጭ ብዬ እያወራሁ ያለሁት። የካሜራማናችን በጣም ጉዳት ደርሶበታል፣ በሽጉጥ ተመቷል። ማግኘት ያለበትን ሕክምና እያገኘ ይገኛል በዚህ ሰዓት ላይ ቤተሰቦች። እኔ ደግሞ ግዴታ እዚህ ጋር መጨረስ ያለብኝ ነገር አለ። አላቅም ማለት ምናልባት አሁን እናንተ ጋር ሊፈጠር የሚችል ነገር አለ፣ ሊፈጠር የሚችል ስሜት አለ። ምናልባት እሱ ከተሻለው በኋላ ይሄን ነገር ብታረግ ምናምን ልትሉኝ ትችላላችሁ። ነገር ግን ቤተሰቦች አሁን እኛ ጊዜም የለንም። በዚህ ሰዓት ላይ እንዲህ የምናደርግበት ምንም አይነት ጊዜ የለንም። እኛ በቆየን ቁጥር ሁሉ እኛ በዘገየን ቁጥር ብዙ ነገር ነው የሚፈጠረው። ታውቃላችሁ የአንድ ሰዓት ምን ያህል ዋጋ እንዳላት። አንድ ሰዓት የሰውን ህይወት አንድ ደቂቃ እንኳን የሰውን ህይወት ልትቀጥፍ እንደምትችል
የምታውቁት ነገር ነው። በእኛ ስራ ደግሞ እንዲህ አይነት ነገር ሊፈጠር ስለሚችል ቤተሰቦቼ ምንም አይነት ጊዜ ስለሌለን ማባከንም ስለሌለብን ነው አሁን ላይ ድጋሚ ተመልሼ ይሄን ነገር እያደረኩ ያለሁት ማለት ነው። ብቻ ካሜራማኔም ሰላም ይሆናል ብዬ አስባለሁ። መደረግ ያለበት ነገር ሁሉ እየተደረገለት ይገኛል። ስለዚህ እኔም ደግሞ አጠገቤ ካለው ሰው ጋር ማውራት የሚጠበቅብኝ ያሉብኝ ነገሮች አሉ። ስለዚህ ከሱ ጋር የምቀጥል ይሆናል ማለት ነው ቤተሰቦች። ስለዚህ እስከ ቪዲዮ መጨረሻ ድረስ በድጋሚ አብራችሁኝ እንድትቆዩ ፈልጋለሁ ማለት ነው። ይኸውልህ አንተን አሁን በዚህ ሰዓት እንደዚህ አልነበረም ላወራህ የምፈልገው። ትሰማኛለህ አይደል? እንደዚህ አልነበረም ላወራህ የምፈልገው። አንተን ቅድምም ማግኘት ያለብህን በትንሹም ቢሆን አሳይተናል። ስለኛ ማንነት ምን እንደሆንን እያንዳንዱን ነገር በትንሹም ቢሆን አይተሃል። ከዚህ በኋላ ደግሞ ላረካት ነገር ለእያንዳንዷ ነገር ከዚህ በኋላ በደንብ ታያለህ። ስለኛ ማንነትና ምንነት በስነ ስርዓት እንድታቅ ነው ማድረግ። ትሰማኛለህ? አሁን ተረጋግቼ እንደዚህ ቁጭ ብዬ ላወራ የፈለኩበት አንደኛ ምክንያቴ ማግኘት ያለብኝን ነገር ማግኘት ስላለብኝ እንጂ ካንተ ጋር የማውራት እንትን ኖሮኛል። አንተ አሁን በዚህ ሰዓት የሚገባ ወሬ ሳይሆን ካንተ ቃል ሳይሆን መስማት የሚጠበቅብኝ እኔ ነበርኩኝ። እያንዳንዱ ማድረግ የሚጠበቅብኝ ነገር ማድረግ የነበረብኝ ነገር ግን አሁን ላይ እንድትነግረኝ የምፈልጋቸው ነገሮች አሉ። ብቻ ለመረጋጋት ሞክራለሁ ቤተሰቦቼ። ማለት ይኸውልህ አሁን እኔን የሚጠብቁኝ ተመልካቾች አሉ። ከዚህ በኋላ ምን እንደሚፈጠር ምን እንደሚሆን ምን እንደሚደረግ ከኛ እኩል ጓግተው የሚጠብቁ ሰዎች አሉ። በዚህ መሀልም እየተፈጠሩ ያሉ ነገሮች አሉ። ስለዚህ እነሱ ነገሮች ለማስቆም እንዲረዳኝ ይኸውልህ አሁን ላይ ምንም አይነት ውሸት እንድትዋሸኝ አልፈልግም። ከዚህ በኋላ ለምታወራኝ ለእያንዳንዷ ነገር ምንም አይነት ውሸት እንድትዋሸኝ አልፈልግም። ምታወራት እያንዳንዷ ውሸት ማለት ነው ህይወትህ ላይ ከባድ ነገር ነው ይዛብህ የምትመጣው። ያረከው ነገር አለ። ከዛም በተረፈ ድጋሚ ሌላ ነገር ምታረክ ከሆነ ውሸት ምትዋሽ ከሆነ ህይወትህን ማይሆን ውጥንቅጥ ውስጥ ነው የምከተው። ስለዚህ ያ ሁሉ ነገር እንዲፈጠር ማትፈልግ ከሆነ ምታቀውን ሁሉንም ነገር ትነግረኛለህ ማለት ነው። ስለዚህ አሁን ይኸውልህ ከዮርዳኖስ ጋር ያላችሁን ግንኙነት ምንዋ እንደሆንክ ለምን እዚህ ቤት እንደተገኘ ሁሉንም ነገር እንድትነግረኝ ፈልጋለሁ። መጀመሪያ ደረጃ ላይ ምንም ዋሽ ነገር የለም። ይሁሉ ነገር ከተፈጠረ በኋላ እኔ እሷ ጠባቂ ነኝ። እስከዛሬም ድረስ ማረገው የምታዘኝን ሁሉ ነገር ነው ማረገው። እስከዛሬ ድረስ የምታዘኝ ነው ማለት ብዙ ሰው እያዘዘች ብዙ ሰው አስገድልሃለች፣ ብዙ ሰው ላይ አስተኩሳለች ማለት ነው። እሷ የምታዘኝን ነው የምሰራው። ተኩሳለችኝ ተኩስኩ። ይሄ ሁሉ ነገር ደግሞ የኔም የራሴ ደግሞ ምክንያት ስላለኝ ነው። የምታዘኝን እንደለ ማረገው ምክንያት ስላለህ ነው ሰው ላይ ተኮስከው። የሰውን ህይወት ለማጥፋት የሞከርከው ምን አይነት ምክንያት ቢኖርህ ነው? ምንድነው ምክንያት ይሄን ነገር ልታረግ? ምክንያት እሱ የራሴ የግል ምክንያት ነው ያለኝ። ምን ማለት ነው የግል ምክንያት? በአንተ የግል ምክንያት እኮ ማለት ነው አንድ የምወደው አንድ አብሮኝ የሚሰራ ሰው ላይ ተኩሰ አሁን ምን ላይ እንዳለ እንኳን ምንም የሚታወቅ ነገር የለም። ትሰማኛለህ አይደል? ስለዚህ ይኸውልህ ምክንያት አለኝ ምናምን አሁን እንድትለኝ አይደለም የምፈልገው። አሁን ይኸውልህ ይሄን ነገር ያረክበት ምክንያትህ ምን እንደሆነ አወኩም አላወኩም ሲጀመር ይኸውልህ ስላንተ ላቅ አይደለም አሁን የምፈልገው። አሁን ከዮርዳኖስ ጋር ያላችሁ ትክክለኛ ግንኙነት ምንድነው? እሷ ደግሞ ይሄን ትእዛዝ ስታዝ ለማድረግ የደፈርክበት ይሄን ያህል ወኔ የሰጠህ ነገር ምንድነው? ትእዛዝ ነው በቃ። ሁሉም ነገር ምንም ነገር ቢመጣ እንደምትወጣውና ከምንም ነገር እንደምታስወጣኝ ቃል ገብታለች። ኧረ እባክህ ይሄ ሁሉ የህግ አካላት እያለ ከዚህ ነገር ውስጥ ሁሉ እሷ የምታስወጣ ይመስልሃል? ትሰማኛለህ? ላረከው ለእያንዳንዱ ነገር እሷ አይደለችም። ከዚህ በኋላ ማንም ቢመጣ ከዚህ ነገር ውስጥ አያስወጣ። ትሰማኛለህ? ማንም ማለት ነው ከኛ እጅ አሁን በምንም አይነት መልኩ ልታመልጣች። ስለዚህ አሁን ይኸውልህ የሚጠቅምህ ነገር ምንድነው? ለአንተ የምታውቀውን የምጠይቅህን ጥያቄዎች መመለስ ብቻ ነው ካንተው የሚጠበቅብህ። ይሄ ከናንተ እጅ ወጣለው ታስወጣኛለች የሚል ነገር እንድታስብ አይምሮ ውስጥም እንዲመጣ አልፈልግም። እንኳን አይደለህም አንተ እሷ ራሱ ከዚህ በኋላ ከኛ እጅ አትወጣም። ላረገችው ለእያንዳንዷ ነገር ምትቀጣ ይሆናል። ስለዚህ ይኸውልህ አንተም ከኛ እጅ የምትወጣበት ምንም አይነት ምክንያት የለም። ስለዚህ ካላችሁ ግንኙነት አንፃር ብዙ ነገር ታውቃለህ ብዬ አስባለሁ። ምንድነው እየሰራችሁ ያላችሁት? አንተ ስለሷ ምንድነው እየሰራህላት ያለኸው?
ጠባቂ ነኝ ብቻ አትለኝም። ምክንያቱም የጠባቂ ብቻ ግንኙነት ቢኖራችሁ በዚህ ልክ ራስህን አደጋ ውስጥ ከተህ ሰውን ያክል ፍጥረት ላይ እጅህን አንስተህ አትተኩስም ነበር። ስለዚህ ያላችሁ ግንኙነት ምን ያህል እንደሆነ አንተስ ደግሞ ከዚህ ግንኙነት ምን እንደምታተርፍ ምሰሩት ደግሞ ተጨማሪ ስራ ምን እንደሆነ ሁሉንም ነገር ዘክዝከህ እንድትነግረኝ እፈልጋለሁ። እኔ እኮ ጥበቃዋ ብቻ ነኝ እኮ እንጂ ውስጥ ለውስጥ በጣም የኔር ስለምሰራው ነገር እኮ እኔ ምንም አላውቅም። ትዕዛዝ ብቻ ነው የምቀበለው። እኔ አሁን ላይ ቅድም ነግሬሃለሁ፣ ደግሜ አልነግርህም። ከዚህ በኋላ ቅድም ያገኘኸው ቅጣት አለ። እዛ ነገር ውስጥም ድጋሚ መግባት የምትፈልግ አይመስለኝም። ያው መግባት አይቀርም ሆነም ቀርም። ነገር ግን ከባድ ህይወትህን ከባድ ማድረግ ካልፈለግ አሁን ላይ ምንም እንድትዋሸኝ አልፈልግም። ስለምትሰሩት ስራ ስለእያንዳንዱ ደግሞ እንድትነግረኝ እፈልጋለሁ። ከአንደበት መስማት ስለምፈልግ ነገርኩህ እኮ። እኔ ለሷ ጥበቃ ብቻ ነው ማገለግለው። በፈለገችበት ሰዓት ትጠራኛለች፣ በፈለገችበት ስትሄድ አብሬያት እሄዳለሁ። ሌላ ምንም ነገር ስለምትሰራው ስራ አላውቅም። ትሰማኛለህ? እያናድርከኝ ነው በዚህ ሰዓት። እኔ ደግሞ ስለምትሰሩት ስለእያንዳንዱ ስራ ስለ አብዛኞቹ ስራ ጠንቅቄ አውቃለሁ። ስለ የትኛው ልንገር? ሴቶችን አጓጉል ነገር ስለምታደርጉት ነገር ልንገር? የሰውን ህይወት ስለምታጠፉት ልንገር? አሁን እንዳደረከው አይነት ነገር ስለሱ ልንገር? ወይስ ደግሞ የሰው ሀብት ንብረት ስለምትዘርፉት ነገር ልንገር? ስለ የትኛው እንድነግረው የምፈልገው? ይሄን እያንዳንዱን ነገር ከዚህ ውጭ የምትነግረኝ ነገር ካለ እንድትነግረኝ እፈልጋለሁ እያልኩ ነው። ከጥበቃ ውጭ እኔ ከሷን ከመጠበቅ ውጭ ሌላ ውስጥ ላይ እሷ የምትሰራውን አላውቅም አልኩ። ማላውቀውን ነገር ከየት አምጥቼ ልንገር? ምን ማለት ነው? ምንም አላውቅም ማለት? እኔ ትዕዛዝ መቀበል ብቻ ነው። ምን አይነት ትዕዛዝ ነው የምትቀበለው? በቃ አርግ ያለችኝ ማድረግ። ምንድነው የምታደርገው? አርግ ያለችኝ ነገር ምንድነው? ለምሳሌ ከዚህ በፊት ለሷ የሰራህላቸው ስራዎች ብዙ ነገሮች ይኖራሉ። ስለዚህ አርግ የምትለኝ አረጋለሁ ማለት ምን ማለት ነው? ያው ስመለክቶ እንትን ለአደርሳለሁ። የሚያስፈልግ ሰው ማስፈራራት ካለብኝ ማስፈራራላታለሁ። መግደል ካለብህ ሳገል እንደዛሬው ንገረኝ። መግደል ካለብህ ሳገልም ድንገተኛ ነኝ። እርግጠኛ ነህ? ይኸውልህ በዚህ ልክ ነው አሁንም ማውራት የምፈልገው። ትሰማኛለህ? አንተ የገባህ አልመሰለኝም ስለኛ ማንነት። እኔ ይኸውልህ ላጠፋውላ እችላለሁ በዚህ ሰዓት። ስለዚህ የምታውቀውን ነገር ንገረኝ እያልኩ ነው። ነገርኩህ እኮ እኔ ውስጥ ላይ እሷ የምትሰራውን ስራ አላውቅም። መላላክ ነው ስለ እንዴት ባሯ ነው እንዲህ የሚገባ? ትሰማኛለህ? የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ሊያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል? ብልሆች ቀድሞ ሰምተው ብዙ አትርፈዋል። አሁንም አረፈደም። ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅድመ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸልዎት ዲኤምሲ ሪል ስቴት ነው። ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውልዎታል። ልብ ይበሉ፣ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ። ዲኤምሲ ሪል ስቴት። ከዚህ በላይ ሌላ ነገር እንዳደረግ እንድታደርገኝ አልፈልግም። ይኸውልህ ትሰማኛለህ? ልገልህ እችላለሁ እያልኩ። እሺ በቃ እነግርሃለሁ። በቃ ያለውን ነገር እነግርሃለሁ። በቃሽ። ከዚህ በላይ አልፈልግም። ድጋሚ ይኸውልህ በሌላ ነገር እንድናወራ እንድታደርገኝ አልፈልግም። የምታውቀውን ነገር ሁሉንም ነገር ንገረኝ እያልኩ ነው። እስካሁንም ታግሼ እያወራሁ ያለሁት ይኸውልህ መረጃ ማግኘት ስላለብኝ የኔን እገዛ የሚጠብቁ ብዙ ሰዎች ስላሉ ስለነሱ ብዬ ነው እስካሁን ታግሼ እያወራሁ ያለሁት። ትሰማኛለህ? ከዚህ በኋላ ግን በምንም አይነት መልኩ አልታገስም። እነግርሃለሁ አልኩህ እኮ በቃ ከዚህ በላይ ዱሎ ምን ያደርጋል? ስለዚህ ይኸውልህ አሁን ሌላ ነገር ውስጥ ድጋሚ እንድንገባ ማትፈልግ ከሆነ እያንዳንዱ የምትሰሩት ስራ ሁሉንም ነገር ጥንቅቅ አድርገህ እንድትነግረኝ እፈልጋለሁ። ስለ ዮርዳኖስም ጭምር የምታውቀውን ሁሉንም ነገር። ስለዚህ ይኸውልህ ጸጥ ብዬ ነው የምሰማህ ካሁን በኋላ። ከዚህ በኋላ ግን ሌላ መዋሸት ሌላ ነገሮች ውስጥ ብትገባ ማለት ነው ላደርግህ የምችለውን ነገር እኔ ራሱ አላውቀው። ትሰማኛለህ አይደል? እኔ ራሱ አላውቀው። ስለዚህ አሁን ይኸውልህ የምትሰሩትን ስራ ግንኙነታችሁን ሁሉንም ነገር ያለውን ነገር አፍረጥርጠህ እንድትነግረኝ ነው የምፈልገው። እውነት ለመናገር እኔ ስለ ወንጀል ስራው አላውቅም፣ ግን ከራሴ ምክንያት ልንገርህ። እህቴን ይዛብኛለች። እህቴ እሷ ጋር ነው የምትሰራው። እሷን ለሷ ብዬ ነው እኔ ከሷ ጥበቃ የሆንኩት። ምን ማለት ነው? በደንብ አብራርተህ ንገረኝ ይሄን ነገር። ይኸውልህ አሁን ላይ እንዲህ ቁርጥ እንድታደርግብኝ አልፈልግም። ሁሉንም ነገር ዲቴል ነው እንድትነግረኝ የምፈልገው። ቤታችንን በአራጣ ይዘዋለች። የቤታችንን ዕዳ ለመክፈል ደግሞ እህቴ እሷ ጋር ትሰራለች። እኔ ደግሞ ከዛ እንድትወጣ ነው የምፈልገው። ምንድነው የምትሰራው?
እሷ ጋር ነው የምትሰራው። ሞዴል እንደምታሰራት ነው የማውቀው። ይኸውልህ አሁን ላይ ይኸውልህ ከዚህ በኋላ ምንም አይነት ውሸት እንድትዋሸኝ አልፈልግም ብያለሁ። ትሰማኛለህ አይደል? ምንም አይነት ውሸት እንድትዋሸኝ አልፈልግም ብያለሁ። ትክክለኛውን እውነተኛውን ነገር ንገረኝ እያልኩ ነው። መቼም ይሄ ነገር ያዘጋጃችሁት ነገር መሆን አለበት። ምክንያቱም እኔ ማውቀው ነገር አለ። ስለዚህ አሁን ላይ ይኸውልህ ምንም ውሸት ሳትዋሸኝ ትክክለኛውን ነገር ንገረኝ። እሷም እህትህም እንዳንተ ነው የምትሰራላት ወይስ ደግሞ ሌላ የምትሰራላት ስራ አለ? የምታውቀውን ነገር ትክክለኛውን ነገር ንገረኝ እያልኩ እየነገርኩ እኮ ነው። ቤታችንን በአራጣ ይዘው እህቴን በሞዴል እያሰራቻት ነው። የእሷ ብቻ የምታገኘው ገቢ በቂ ስላልሆነ አንተም እኔ ጋር አገልግልና በትንሽ ጊዜ ሰርታችሁ ቤታችሁም ይመለስላችሁ ከዚህ ነፃ ውጡ ብላኝ ነው። ለዛ ነው እሷ ጋር የምሰራው። ማለት ቀልድ እየቀለድክ እንደሆነ አሁን ላይ ምንም እየገባኛል። ሞዴሊንግ የምትለኝ እኮ እኔ እስከማውቀው ድረስ በዚህ ስም እያታለላችሁ ሴቶችን ገላቸውን እንደምታሸጡ ጠንቅቄ ያውቃለሁ። ምን ገላቸውን እንደምታሸጡ ጠንቅቄ ያውቃለሁ። አሁንም እህቴ እዚህ ነገር ውስጥ ነች ብለህ ደግሞ ሌላ ውሸት እንድትነግረኝ፣ ሌላ ታሪክ እንድትነግረኝ አልፈልግም። ትክክለኛውን ነገር ንገረኝ እያልኩ ነው። ሁሉንም ነገር። ስለምን ገላ መሸጥ ነው የምትነግረኝ? ስለ እውነት አላውቅም። ይኸውልህ አንተስ አሁን እየገባህ አይመስለኝም። ስለኛ ማንነትን በደንብ የተረዳህ እየመሰለኝ አይደል? ሌላ ነገር ውስጥ ድጋሚ እንድንገባ ትፈልጋለህ ወይስ ደግሞ የምታውቀውን ትክክለኛውን ነገር ትነግረኛለህ? የትኛው ይሻላል? ትክክለኛውን ነገር እየነገርኩ ነው። አሁን አንተ የምትለው ነው አዲስ የሆነብኝ። እህቴን እንደዚህ አይነት ስራ እያሰራቻት ነው። አላውቅም ተመልካቾቼ። ማለት አሁን ተረጋግቼ ለማውራት ነው እየሞከርኩ ያለሁት። ይሄ ሰው ምን እየተናገረ እንዳለ እንኳን ምንም እየገባኝ አይደል። ይኸውልህ ትሰማኛለህ? በሞዴሊንግ ሽፋን ሴት እህቶቻችንን ማይሆን ነገር ውስጥ እንደምትከቷቸው ጠንቅቄ ያውቃለሁ። ይኸውልህ ያንተንም እህት ደግሞ እንዲህ ነች እያልክ ሌላ ነገር ውስጥ ውሸት እንድትነግረኝ አልፈልግም። ይኸውልህ ይሄን ስራ ጠንቅቀህ ደግሞ ታውቀዋለህ። እዚህ ነገር ውስጥም ደግሞ እጅህ እንዳለበት እርግጠኛ ነኝ። ይኸውልህ ሲጀመር አንተ ቢዝነስህ እንዳይቆም የምታገኘው ነገር እንዳይቆም ነው ይሄን ነገር ሽጉጥ እስከ መተኮስ የደረስከው። ስለዚህ የምታውቀውን ነገር ንገረኝ እያልኩ ነው። እኔ ምንም ማውቀው ነገር የለም። እህቴን የምር እንደዚህ ገላ እያሸጠቻት ነው። ቤታችንን በአራጣ ስለያዘችው እህቴን የተሻለ ቦታ ስራ አሰራራታለሁ ስላለች ነው። የሆነ ጊዜ ቴክስት አድርጋልኝ ነበረ እኔ ያልተመቸኝም መጥፎ ቦታ ላይ ነው ያሉት ብላ። ከዛ ጊዜ በኋላ መልሼ ስደውላትም ሊሰራ አልቻለም ስልኩ። ማግኘትም አልቻልኩም። እዛ እህትን ማግኘት የምትፈልግ ከሆነና ከዚህ ስራ መውጣት የምትፈልግ ከሆነ ከኔን አገልግልና በአጭር ጊዜ ትምላላችሁ ብላኝ ነው። እህቴን የምር እንደዚህ እያሰራቻት ነው። አሁን የምታወራውን ነገር ይኸውልህ ማረጋገጥ አይቀርም። ያልከው ነገር ትክክልም ሊሆን ይችላል ላይሆንም ይችላል። የምታወራው ነገር ውሸት ከሆነ ይኸውልህ አሁንም እንድታቅ የምፈልገው ነገር ሞትህን ነው የምታፋጥነው አንተ ሰውዬ። ስለዚህ ትክክለኛውን ነገር ንገረኝ እያልኩ ነው። እኔ ምንም አላውቅም። እኔም አሁን ይሄን ነገር አሁን እኔንም እያስጨነቀኝ ነው። ስለምን ገላ መሸጥ ነው? እህቴንም የምር እንደዚህ እያሰራቻት ነው። ስለ እውነት እኔ የምትለው ነገር ጋር እያገባኝ ነው። እኔ ምንም አውቃለሁ መስለ እንደዚህ አይነት ስራ ከፈለክ የውሷን ጥራትና በፊት ለፊታችን እናውራ። ለእህቴን እዚህ ነገር ውስጥ ይሄን ያህል እንደዚህ ዲቴል ከታት ለሷ ብዬ ነው ከሁሉ ነገር ማረገው። ከፈለክ ጥራትና በሷ ፊት ለፊት እናውራ። ይሄ ሁሉ እንደዚህ እርግጠኛ እንትን በኮንፊደንስ እንደዚህ እስክተኩስ ድረስ እንትን ያልኩት ለእህቴ ብዬ ነው። እሺ ይኸውልህ የነገርከኝ ነገር ትክክል ከሆነ ምናየው ነገር ነው የሚሆነው። ሁሉንም ነገር ደግሞ ማወቃችን አይቀርም። እያንዳንዷን ነገር ማወቃችን አይቀርም። ነገር ግን እስቲ አንድ ጥያቄ ልጠይቅህ። ስለ ሳምሶን ስለሚባል ሰውስ የምታውቀው ነገር አለ? እኔ ከሷ ውጪ የሚያዘኝም እንትን ምንም የለም። በቃ በሷ ስር ብቻ ነው ያለሁት። ስለዚህ ሳምሶን ስለሚባል ሰው ምንም ነገር አታውቅም? አላውቅም። እርግጠኛ ነህ? አዎ። ይኸውልህ አሁን ላይ ትክክለኛ ያልከው ነገር እየሆነ ከሆነ እህትም አደጋ ውስጥ ነች ማለት ነው። ስለዚህ ይኸውልህ አሁን ላይ ሲጀመር አንተ መተባበር ያለብህ ከኛ ጋር ነው እያልክ ያለው ነገር ትክክል ከሆነ ማለት ነው። ስለዚህ የምታውቀውን ነገር መናገርህ ለአንተም ሆነ ለእህትህ ጥቅም አለው። ስለዚህ ትክክለኛውን ነገር ንገረኝ እያልኩ ፈለክ ጥራትና ከሷ አፍ ልስማ።
እስከ መተኮስ ደረጃ የደረስኩት እኮ ለእህቴ ብዬ እኮ ነው። እህቴን የምር ገሏን እያሸጠቻት ነው። እስኪ ጥራትና ፈለፊቷ ከሷ ልስማ። እሺ ቤተሰቦቼ ማለት የሚፈጠሩት ነገሮች አሁን ላይ ይሄ ልጅ እያለ ያለው ነገር ትክክል ከሆነ አላውቅም። ምን አይነት ጨካኝና አረመኔ ሴት እንደሆነች እንግዲህ ምንም ማየት ይቻላል ከዚህ። ምክንያቱም ቅድም አይታችኋል ቤተሰቦች፣ ተኩስ እያለች እንኳን እንዲተኩስ ግፊት ስታደርግ የነበረችው እሷ ነች። ያው ዋናው ስራውን የሰራው እሱ ቢሆንም ማለት ነው ላደረገው ነገር እሱም መቀጣታቸው አይቀርም። ነገር ግን አሁን ላይ ምን እየነገረኝ እንደሆነ እንኳን ምንም ማመን አልቻልኩም ቤተሰቦች። ማለት ግራ ነው እየገባኝ ያለው። እንዴት በዚህ ልክ ሰው አብሮ የሚሰራውን ሰው አላቅም። ብቻ እሷን አስገብቻት ሁለቱንም ፊት ለፊት የማወራቸው ይሆናል ቤተሰቦች። ስለዚህ ያለውን ነገር እያንዳንዱን ነገር የሚፈጠረውን ነገር ቤተሰቦች ሁላችንም አብረን ምናየው ነው የሚሆነው ማለት ነው። አንተም ደግሞ እንድታቅ የምፈልገው ነገር ምንድነው? ይኸውልህ አሁን እየነገርከኝ ያለው ነገር ድራማ ከሆነ ውሸት ከሆነ እዚሁ የፈጠርከው ነገር ከሆነ እመነኝ አጠፋለሁ። ሰማኛለህ አይደል? እመነኝ አጠፋለሁ። እንዳልከው ደግሞ እዚህ ነገር ውስጥ የገባው በእህትህ ምክንያት ከሆነ እህትህን ሞዴሊንግ ሳይሆን እያሰራቻት ያለችው እቺ ሴት ገላዋን እንድትሸጥ እያደረገቻት ለሀብታሞች እየሸጠቻት ነው የምትገኘው። ስለዚህ ወለ የነገርከኝ ነገር ውሸት ከሆነ በድጋሚ እንድታቅ የምፈልገው ነገር አጠፋለሁ። እሱን እንድታስብበት ፈልጋለሁ። ስለዚህ አሁንም የምትነግረኝ ሌላ ነገር የለም? ምንም ነገር የለም። አሁን እያልከኝ ያለው እኮ ለኔም አዲስ ነው እየሆነብኝ ያለው። እስኪ ጥራትና ከሷ ልስማ። እስቲ አስገቡልኝ፣ እሷን እቺን ማትረባችሁት አስገቡልኝ።